አንድ ሀዲስ ስጠኝ እስኪ። ትወጣለህ? እንደዛ ካሰጠው ትወጣለህ? ከእስልምና ነው? አይ እንዳጠቃላይ ህዝቡ ላይ ያለው ህዝብም እንዲማርበት ስጠን ሀዲሱን እንጂ እኔ እወጣለሁ አልልህም። ምክንያቱም አልወጣም። በአላህ የተረገመ ነው። ጥመት ነው እኮ ይለዋል። አሁን ጥመት ነው ግን ከእስልምና አያስወጣም ነው። እና ስለምትወጣ እኮ ነው አላህ የሚረግምህ። አላህ ሙስሊሞችን ይራገማል እያልከን ነው። እጅ ማለት እሺ፣ ምንድን ነው ትርጉሙ? እጅ ነው። ምን ትርጉም አለው እጅ? የእጅ ትርጉም እጅ ነው እኮ። እንደኛ እንደ ፍጡራን አይነት እጅ አይደለም። በቃ እጅ አለኝ አለ አዋለህ ብለን እናጸድቃለን። ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ምንድን ነኝ? እኔ አሁን ምንድን ነኝ? መልሱልኝ። ይሄ አብዛኛው ሙስሊም ደጋግሜ ነግሬያችሁ ነበር። አቂዳቸውን አያውቁትም። እታች ያለው ህዝቡ ብቻ አይደለም ንጽጽር የሚሰሩት አያውቁትም። ክርስትና ላይ መፈትፈት እንጂ አያውቁትም። ከድር በኔ ጋር ማስገባት አልችልም። በክርስቲያን ጋር ግባ። ተውሂድ የምታምን ከሆነ ማውራት እንችላለን። ለክርስቲያን ላክለት። ክርስቲያን አንብቦሽ። ኦኬ እሺ፣ ሙስሊሞች በእኔ በኩል ነው። እሺ በእኔ በኩል ነው እና እኔ ጋር ገስት መላክ ትችላላችሁ። እፎይ ጋር ከአንድ ሰዓት በኋላ ስለሆነ የሚከፍተው ማለት ነው። እኔ ጋር ኑና በእኔ በኩል ትገባላችሁ፣ ጥያቄያችንን ትመልሳላችሁ ማለት ነው። ያ እንግዲህ ምንድነው በአህባሽና በውሃብያ በተለይ ደግሞ ሀገራችን በሚገኙ በሁለቱ ትላልቅ ሴክቶች መካከል የሚታወቀው አንዱ ልዩነታቸው ምንድን ነው? በአላህ ባህሪያት ላይ ያላቸው የተለያየ ግንዛቤና አረዳድ ነው። እንግዲህ ውሃብዮች የአላህ ባህሪ ቁርአንና ሀዲስ እንደመጣ በቁርአንና በሀዲስ የተገለጹትን የአላህ ባህሪያትና ስሞችን ያለምንም ተእዊል ሳናደርግ ምንም ተጨማሪ ማብራሪያ ሳናብራራ እንደመጣ ከነትርጉማቸው እንቀበላለን የሚል አስተምሮ አላቸው። ለምሳሌ አይን የሚል መጥቷል። ያንን አይን ልክ አይን ተብሎ እንደመጣ እንቀበላለን። ለአላህ አይን የሚባል አለው ብለው ያንን ያሰፍጡና ይቀበላሉ ማለት ነው። ነገር ግን እንዴታው ቤላ ኬፍ ነው፣ አይታወቅም፣ ወይም ደግሞ ከበቀደሙ ዲቤት እንዳያችሁት አልተገለጸም በሚሉ ያልፉታል ማለት ነው። ይሄን ደግሞ አህባሾች በፍጹም አይቀበሉትም። ለአላህ አይን አለው የሚባለውን ነገር ከፍጡራን ጋር ማመሳሰል ስለሆነ ክህደት ነው በመባል ይፈራረጃሉ ማለት ነው። ይሄ የታዋቂው የዋሃብያዎች ሼክ አልኢስላም የሚባለው የአብዱል ወሃብ መጽሐፍ ነው። የአላህን ባህሪያትና ስሞች ስለመካድ የተናገረው አንዱ ምንድን ነው መሰላችሁ? ሉክ በደንብ አዳምጡት፣ በደንብ አንብቡት። እዚህ ጋር የአላህን ስሞችና ባህሪያት አንዱን አለመቀበል ከኢስላም ውጭ ያደርጋል። ወደ አማርኛ ተርጉመው ያስቀመጠ ነው። ኦኬ አይ ቲንክ ይታያል አሁን። ኦኬ የአላህን ስሞችና ባህሪያት አንዱን አለመቀበል ከኢስላም ውጭ ያደርጋል። ሉክ ለምሳሌ አህባሾች አይን የሚለውን አይቀበሉም። ምክንያቱም ከፍጡራን ጋር ማመሳሰል ስለሆነ ማለት ነው። ትርጉም ይሰጡትና ተእዊል አድርገው በሌላ ትርጉም ነው የሚቀበሉት እንጂ ለአላህ ያንን ባህሪ ሰጥተው አስፍጠው አይደለም። ስለዚህ ይሄንን ባለመቀበላቸው ምክንያት ከእስልምና ውጭ ትሆናላችሁ ይላቸዋል ማለት ነው። ይሄ መጽሐፍ የዋሃብያዎች መጽሐፍ አንዷን በደንብ አስተውሉ። የመጣውን እንደዛው ይስቃል ከተባለ ይስቃል፣ ይሮጣል ከተባለ ይሮጣል፣ ይሄዳል ከተባለ ይሄዳል፣ ያያል ከተባለ ይሄዳል፣ እጅ ከተባለ እጅ፣ እግር ከተባለ እግር። ምንም ተዊል ምንም ምሳሌያዊ ማድረግ ጃዚ ነው እንደዚህ ነው አይቻልም። እንደዛ ምትል ከሆነ ምን ትሆናለህ? ከእስልምና ትወጣለህ። ታዲያ ነቢያቶች እንደዛ አስተምረዋል ወይ ነው? ነቢያቶች እንደዛ አስተምረዋል ወይ? አሁን በደንብ አስተውሉ። ሙስሊሞቹም አያውቁትም አምላካቸውን። ደጋግሜ ነግሬያቸዋለሁ። በአቂዳ ጉዳይ ላይ አምላካቸው ላይ አያውቁትም ብያችሁ ነበር። አምላካቸውን ጠንቅቀው አያውቁትም። የሚያውቁት አንድ ነው፣ አልወለደም አልተወለደም ነው። ከዛ ውጭ የሚያውቁት የለም።
ከዛ ውጭ የሚያውቁት ነገር የለም። ለዚህ ነው የሆነ ቪዲዮ ክርስቲያን አይተሃል? እኔ ምንድን ነኝ ማን ነኝ ያለውን አይቼዋለሁ። እናሳያቸዋለን። ቆይ እሱን አዘጋጀው። ቢ በጣም ደጋግሜ እየሰማሁት እያሳዘነኝም ደግሞ የሆነ መራር የሆነ ሀቅ የምታውቀው ነገር አለ አይደለ? አውቀዋለሁኝ ሁሉም ሙስሊም እንደዛ እንደሆነ። ሁሉም ሙስሊም አቂዳውን አያውቅም። ከስር ያለውን አለ ምላችሁ ንጽጽር የሚሰሩት አያውቁትም። ንጽጽር የሚሰሩት አያውቁትም። አስተውላችሁ እንደሆነ ውይይታችን ላይ አላጅ ያለው እጅ ምንድን ነው ስለው እጅ ነዋ ሲለኝ ነበራ። ዘፋይናል መልሱ እጅ ምንድን ነው ብትሏቸው እጅ ነው መልሱ። ከዛ ውጭ የለም። አውቀዋለሁ እኮ እግር ምንድን ነው ብትሏቸው እግር ነው የሚሉት ምላሹ። ከዛ ውጭ የለም። የሚቆጠር የሚታይ የሚመጣ በቦታ የተካበበ ከሆነ እሱ ፍጡር ነው እያልናቸው ነው እኛ ደግሞ። እነሱ ግን ምን ይፈልጋሉ? እዛው ዲቤት ላይ ጠይቆ ነበር። ፍጡር ያለው ሙፈሲር አንጣልኝ። የሚካበብ የሚታይ ቦታ የሚይዝ የፍጡር ባህሪ ነው። ይሄ አይምሯቸው ውስጥ ያለው እነሱ የሳሉት የቀረጹት ግማሽ ጎዶሎ አካል የሆነው እርሱ ፍጡር ነው። እንግዲህ ያስቡት፣ ቀደምት ነቢያቶች ያስተማሩት እግር የሆነ አካል አምልከው አልሄዱም። ጭንቅላት ይኑራ አይኑራ አናቅም ብለው ባት አምልከው አልሄዱም። የቀደምት ነቢያቶች ባት ምን እንደሆነ ቀጥታ ካልተረጎሙት አያውቁትም። እንዲያ ከሆነ ባት የሚባል ሌላ አንድ አካል፣ እግር የሚባል አንድ አካል፣ እጅ የሚባል አንድ አካል፣ ጣቶች የሚባሉ አንድ አካል፣ ብዙ አማልክት ይሆናል ማለት ነው። አላህ ቀጥል ክርስቲያን። ይሄንን እንግዲህ የብዙ ሙስሊሞችን ስሜት የተረዳ ሙስሊም ነው እና እናዳምጠውና እንመለስ። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦችን መጠየቅ ጥያቄ አለበት። አሳልፉት ተብለን ነበር። አፉ በለን አላስቻለንም። አሳልፉት ብሎናል። አፉ በለን ወንድማችን አላስችል ብሎና ይሄንን ጥያቄ ክርስቲያኖች አሳልፉት ቢልም አፉ ትለናል ስላላስቻለን። እኔ ደጋግሜ ወደ 3-4 ነው የሰማሁት። አንጀቴን በልቶት። ቀጥል። እስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ምንድን ነኝ? እኔ አሁን ምንድን ነኝ? መልሱልኝ። ይሄ አብዛኛው ሙስሊም ደጋግሜ ነግሬያችሁ ነበር። አቂዳቸውን አያውቁትም። እታች ያለው ህዝቡ ብቻ አይደለም፣ ንጽጽር የሚሰሩት አያውቁትም። ክርስትና ላይ መፈትፈት እንጂ አያውቁትም። ትልቁ መልሳቸው በአቂዳቸው ላይ አልተገለጸም፣ አይታወቅም ነው፣ ወይንም ደግሞ አናቅም ነው። አዲስ ስለሆነባችሁ ነው ኡስታዙ አልተገለጠም ብላችሁ እንትን ያላችሁ ታያለ። ኪታቦቻቸውም ላይ እንደዛ ነው፣ አናቅም ነው። ገና ሲጀምሩ እንደዚህ አይነት ጥያቄ ከጠየቃችኋቸው ሙስሊም ሆናችሁ ለምሳሌ እንደዚህ አይነት ክርስቲያን ጥያቄ ደርሶብኝ ነው ፈተዋ ከጠየቃችኋቸው ሲጀምሩ ምን ብለው እንደሚጀምሩ ታውቃላችሁ? ምላሾቻቸው ላይ ካላህ ጠላቶች ጋር ለምንድን ነው እሱ እንደዚህ አይነት ጥያቄ የምትሰሙት? ለምንድን ነው ካላህ ጠላቶች ጋር ነቢዩንና አላህን የሚሳደቡ ከነሱ ጋር ለምን አብራችሁ ትሆናላችሁ? እንዴት? ይሄ እኮ ከባድ ኃጢአት ወንጀል ነው። እንደዚህ አይነት ጥያቄ ለምን ታዳምጣላችሁ? ለምንስ ትሰማላችሁ? ለምን አብራችሁ ትውላላችሁ? ለምን ህብረት ታደርጋላችሁ? ራሳችሁን ከእንደዚህ አይነት መነጠል አለባችሁ። አላሁ ተዓላ በቁርአን ውስጥ እንዳስጠንቅቋል፣ እንደዚህ እንዳትሆኑ፣ ሹባ እንዳይገባባችሁ ምናምን ብለው አስቀድመው ይጀምራሉ። መዓት ማብራሪያ ወቀሳ ይጀምራሉ። ከዛ በኋላ ጥያቄውን ያመጡትና እንዲህ የተባለው ቁርአን ውስጥ አዎ እንደዚህ ነው። ከዛ በኋላ እንትኑን አናቅም፣ ኬፍያውን አናቅም።
አላህ ከዚህ ከጥርጣሬ ምናምን ይጠብቀን ብለው ይዘጉታል። ከዛ አላህ ነውስ ቤስት ምትል መጨረሻ ላይ ያስቀምጣሉ። ሙሉ ፈተዋቸውን ይዋቸው መጨረሻ ላይ አላህ ነውስ ቤስት ነው መልሱ። በቃ አላህ ነው የሚያውቀው፣ የተሻለ አላህ ያውቃል። ኤኒዌይስ ቀጥል። ሚዩት ነው። ሱኒ ነኝ ሰለፊ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ምስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት? እሱ የሚባለው ሰውዬ ፈጣሪ እጅ እግር አለው ሲል ሰማው። እንዴ ፈጣሪ እጅ እግር ካለው ሚስት አለዋ? ፈጣሪ ስንት ነው ያገባ? 4 ነው ሚስት ያለው። ምክንያቱም 4 ነው የተፈቀደው በቁርአን ውስጥ 2 2 3 3 4 4 አግቡ ስላለ 4 ነው አላህ ሚስት ያለው። 4 ሚስት አለዋ። እኔ አሁን ግራ ገብቷል፣ ንገሩኝ። ቀጥል። ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔ እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምን እንደሆን ካላውቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ወንድማችን በጣም ከፍቶታል። በነገራችን ላይ ይሄ ሁሉም ቤት ያለ የገባ ነገር ነው። አሁን ላይ በተለይ ሁሉም ቤት የገባ ነው። እኔ ምንድን ነኝ የሚለው ሁሉ ሙስሊም ጋር ሊጠየቅ የሚገባ ጥያቄ ነው። ምክንያቱም ምንድነው ትልቁ ችግር? መስጊድ ውስጥ አላስተማሯቸውም። ምን እንደሆኑ አልነገሯቸውም። አጭበርብረው አታለው ስለ ክርስትና ብቻ ጥያቄ አሸክመው ይልኳቸዋል። ስለ ዲናቸው ስለሚያመልኩት አላህ እንኳን ትንሽ ግንዛቤ ሳይኖር ከዛ በላይ ስለ ክርስቲያኖች አምላክ ያሸክሟቸውና እኛን መጥተው ጥያቄ ይጠይቃሉ ማለት ነው። ስለነሱ ግን ይሄው እኔ ምንድን ነኝ እያሉ ነው። ከዚህ በኋላ በርደን አለባቸው የሙስሊም ኡስታዞች ማለት ነው። ያ በጣም አሳዛኝ እውነታ ነው። ይሄ ግልጽ የወጣው ነው። ብዙዎች በውስጣቸው ግራ ተጋብተው አልቅሰው ምንድነኝ ምን ውስጥ ነኝ ያለሁት ብለው የተቀመጡ አሉ። ክርስቶስ እንግዲህ ስራውን ይሰራል። እኛ የሚቻለን ነው የምናደርገው ይዋሊደር እንጂ፣ ምክንያቱም ሃይማኖት ጉዳይ ነው። በአንድ የደቀው እንደማይወጡ እናውቃለን። በጊዜ ብዛት ውስጥ ግን እንደሚወጡ እናምናለን። የ1 2 3 4 ምናምን ሳይሆን ሚሊየንስ ከእስልምና እንደሚወጡ ተስፋ እናደርጋለን። የጊዜ ጉዳይ ነው። እየዋለ እያደረ እያብላሉት በሄዱ ቁጥር እቺ የምትዘራው ዘር ቀላል ዘር እንዳመስላችሁ። እቺ ዘሯ ለልጆቻቸው እንትን ትሆናለች፣ ልጆቻቸው ጋር ትደርሳለች፣ የተለያየ ቦታ ላይ ትሄዳለች። ከዛስ አሪፍ ዘር ነች እቺ። እስተነ ቤተሰብ የሚወጣ ይኖራል እና ጥሩ ነው። አብዛኛዎቹ አቂዳዎቻቸውን አያውቁትም። ክርስትና ሚስጥር ነው ምናምን እንደሚል አይደለም። ይሄ ወንድማችን አሁን ዝም ብሎ አላህ መንፈስ ነው ብሎ የሚያምነው ወለ ልክ እንደኛ እንደ መጽሐፍ ቅዱሱ እግዚአብሔርን መንፈስ ብለን እኛ እንደምናምነው እሱ ምን እያለ ነው የሚያምነው? አላህ መንፈስ ነው ብዬ ነው በርማቀው። አሁን ግን ስሰማ እጅግር አለው ምናምን የሚባል ነገር መጣብኝ። ወለ የሚታይ ነው። በዛኛውም አይታችሁታል። ኦሮምኛ ላይ የሚሰሩትም እየቀወጡት ነው። ጥያቄዎች አይቼ እንዴ አላህ እንዴት ነው እጅ ያለው ሲባል ሰምቻለሁ ምናምን እያለ አይ ቲንክ ሙባረክ ነው የሚባለው ጌመሩ እየቀወጡት አይቻለሁ። መልሱ ጥያቄ እንግራ ገብቶኛል። ይሄ ነገር አላህ ይታያል እየተባለ ነው። 2 ቀኝ እጆች አሉት፣ ይሮጣል፣ ይሄዳል።
ይሄ ነገር እንዴት ነው? እኔ ሰምቼ አላቅም። አካል አለው እንዲ ያላ ደብቀዋቸው ኖረው ነበረ። ለምን ተውሂድ አስማው ሲፋትን አላስተማሯቸው? ለዚህ ነው ተውሂድ አስማው ሲፋትን አታቁም እንላችሁ። የትኛው ነብይ ነው ተውሂድ አስማው ሲፋት ብሎ ጎዶሎ አካል አምላኩን አስተምሮ የሄደ? የትኛው ነብይ ነው? የትኛው ነብይ ነው? አምላኬ ጭንቅላት ይኑራ አይኑራ አላቅም፣ እግርና ተረከዝ አለው ብሎ ያስተማረ አንድ ነብይ አንጡልን፣ እናንተ ከምትከተሉት በስተቀር። እናንተ ከምትከተሉት አስተምሮ ውጪ የኔ አምላክ ጭንቅላት ይኑራ አይኑራ አላቅም፣ ተረከዝና እግር አለው ብሎ ያስተማረ ነብይ ማን ነው? እሱ አምላካችሁ እግር ብቻ መሆኑን ነግሯችሁ ሲሄድ ነብያችሁ ያልተገጣጠመ ይሁን የተገጣጠመ፣ የተበታተነ ይሁን ኮምፓውንድ ሳይነግራችሁ ሄደው ነብያችሁ አሁን እግሩ እዛ ጋር ሊሆን ይችላል፣ ባቱ እዛ ጋር ሊሆን ይችላል። እግር ምንድን ነው? ባት ምንድን ነው? እኛ በምናውቀው ከሆነ ግን ሉክ እጅ ይሄ ነው። እጅ ማለት ይሄ ነው በምናውቀው በምንግባባው ቋንቋ ከሆነ እጅ ክንድን ያካትታል አለ፣ መዳፍን ያካትታል፣ ጣትን ያካትታል። እነኝን ሙሉ ፓርቶችን የያዘ ነው። እጅ ስትሉ ይሄንን ነው ወይ ማለት? ከኔ ማይመሳሰል ለሱ እንደዚህ አይነት የተሰካ ነገር ነው ወይ? ካልሆነ ግን ሎክ ካልሆነ እጅ ተብሎ እንዴት ተጠራ? ቋንቋው የኔ ስለሆነ እጅ የሚባለው ትርጓሜው ምን እንደሆነ የምናውቀው ስለሆነ አይ ከፍጡር አታመሳስል ይላል። በምንድን ነው ማላመሳስለው? እጅ ብለህ የኔን ስም የምጠቀምበትን እየነገርከኝ እየጠራኸው አሌስ ላላህ እጅ ስትል ምንድን ነው እሱ? እጅ ማለት ምን ማለት ነው? ሌላ እንደዚህ ቁጭ ያለ አካል ነው ወይ? ተውሂድ አስማው ሲፋት ላይ ወደ አንድ ማምጣት ብላችሁ ስትሉ ይሄንን እጅን ምን ብላችሁ ነው የተረጎማችሁት? ምንድን ነው እጅ? ቀጥተኛ ትርጉሙን ነው ካላችሁ ደግሞ፣ ምክንያቱም ቀጥተኛ ትርጉም ከሆነ እጅ ምን እንደሆነ እናውቃለን። አይ እንደዛ ብለህ ተርጉም ካላችሁ ደግሞ እጅ ማለት ምን ማለት ነው? እጅ ማለት ወገብ ሊሆን ይችላል። እጅ ማለት ጆሮ ሊሆን ይችላል። ካልሆነ ደግሞ ስሙ እጅ መባል አልነበረበትም ማለት ነው። ኦኬ ክርስቲያን ምታነባዋለህ? ያ ይችን አንዴ ላንብብላችሁና የተወሰነ ምንድን ነው ከአናቅም ውጭ ምንም መልስ የለም። በአጭሩ ግን አናቅም እንዳትሉ ደግሞ ብዙ የሚነሱ ነጥቦች ስላሉ ነው። ኦልሬዲ አንዴ ስለተናገራችሁ አይን፣ ፊት የመሳሰሉ እግር፣ እጅ የመሳሰሉ የሚባሉት ነገሮች ከሰጣችሁ በኋላ እነዚህ ነገሮች ትርጉም አልባ ማድረግ አናቅም ማለት መልስ ሊሆን አይችልም። አሁን ይሄ አንድ ነገር ላንብብላችሁ። ይሄ ምን መሰላችሁ? የኢብኑ ተይሚያ ስለ አላህ ባህሪያትና ስሞች መጠየቅ ከተጠየቀ እንዴት አይነት መልስ መመለስ እንዳለባቸው እየነገራቸው ነው። ላንብብላችሁ። አንድ ሰው አላህ እንዴት ይስቃል፣ አላህ እንዴት ይናገራል፣ አላህ እንዴት ይሰማል፣ አላህ እንዴት ያያል ብሎ ቢጠይቅህ ለዚህ ሰው ሁለት መልሶችን መልስለት ይላል። የመጀመሪያው መልስ መስማት፣ አሁን በደንብ አድምጡ። መስማት ትርጉሙ የታወቀ ነው፣ እንዴትነቱ ግን አይታወቅም። በእርሱ ማመን ግዴታ ነው። ስለ እንዴትነቱ መጠየቅ ግን ቢድአ ነው ወይም ፈጠራ ነው ይላል። አሁን ለምሳሌ አላህ ይሰማል እንላለን። መስማት ትርጉሙን እናውቀዋለን። ትርጉሙን የምናውቀው ከማን አንጻር ነው? ከእኛ አንጻር ነው ወይስ ካላህ አንጻር? ከእኛ አንጻር ከሆነ እንደፈለግን መናገር እንችላለን፣ መተርጎም እንችላለን፣ መጠየቅ እንችላለን። ለአላህ መስማት ሲባል ትርጉሙ የሚታወቅ ከሆነ እንዴት የሚለው ቃል ግዴታ ይመጣል ማለት ነው። አሁን የመስማት ትርጉም ምንድን ነው ለአላህ ሲባል? ይህንን መልስ ያዘጋጃሉ ሙስሊሞች ቀጣይ ሲገባ። አሁን እሺ፣ ይህም ልክ ኢማሙ ማሊክ ይልና ኢስተዋ የታወቀ ነው፣ እንዴትነቱ ግን አይታወቅም። በእርሱ ማመን ግዴታ ነው፣ ስለ እርሱ መጠየቅ ግን ቢድአ ነው ይላል። ሁለተኛው መልስ አላህ እንዴት ይሰማል ብሎ ሲጠይቅህ አንተ ደግሞ መልሰህ አላህ ራሱ እንዴት ነው ብለህ ትጠይቀዋለህ ይላል። አሁን ለምሳሌ እኔ አንድ ሙስሊምን አላህ እንዴት ነው የሚሰማው ብዬ ስጠይቀው እኔን መልስ ለማሳጣት ምን ብሎ መጠየቅ አለበት? ራሱ አላህ ራሱ እንዴት ነው ብሎ ቢጠይቀኝ ታዲያ መልስ መስጠት ይችላልን? አላውቅም ማለቱ አይቀሬ ነው። ስለዚህ እኛ አናውቅም በምንልበት መልኩ እነሱም አናውቅም ብለው እንዲመልሱ አላህ እንዴት ይሰማል ብላችሁ ስትጠይቋቸው እስኪ አንተ ልጠይቅህ መልስልኝ፣ አላህ ራሱ እንዴት ነው ብላችሁ ጠይቁት። ያን ጊዜ አላውቅም ማለቱ አይቀሬ ነው ይላል።
ልክ እንደዚሁ የባህሪያቱን አንድነት የባህሪያቱ እንዴትነት አይታወቅም፣ ነገር ግን የባህሪውን ማሳያ ሉክ ነገር ግን የባህሪውን ማሳያ ፍቺውን እናውቃለን ይላል። አሁን እዚህ ጋር ነው በደንብ ፎከስ ማድረግ ያለባችሁ። ነገር ግን የባህሪውን ማሳያ ፍቺውን እናውቃለን፣ የመስማትን ፍቺ እናውቃለን፣ የኢስተዋ ፍቺ በአረብኛ ቋንቋ እናውቃለን፣ ምን እንደታሰበበትም እንረዳለን፣ አላህ ሕይወት አለውም ሲባል ምን እንደሆነ እናውቃለን ይላል። አሁን እንዴትነቱ ግን አይጠየቅም ነው ፖይንቱ። በጣም ጥሩ። ስለዚህ ፍቺው የሚታወቅ ከሆነ አሁን ሙሐመድ አለህ ሙሐመድ። ስለዚህ ኦኬ፣ ሰላም ነው። እንኳን ደህና መጣ። ኦኬ፣ አይ ቲንክ ሙስሊም ነህ አይደል? ነበርኩ። አሁን እዛ አይደለሁም፣ ክርስቲያን ነኝ። ኦኬ፣ ሙስሊም አይደለህም? ከእስልምና ወጥተሃል? አሁን ቆየሁ ወጣሁ። ኦኬ፣ እሺ፣ በጣም ጥሩ። ያ በነገራችን ላይ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ከእስልምና እንድትወጣ ያደረገኝ ብዙ ነገር ነው እና ዋናው እኔ አሁን አይደለሁም ወደ ጌታ የመጣሁት፣ በጣም ትንሽ ቆይቻለሁ። ያው ተመስክሮልኝ ነው። ኦኬ፣ እሺ፣ በጣም ጥሩ። ያ ሌሎች ሙስሊሞች አሁን ትገቡና ስለዚህ የአላህን ባህሪያት እንዴትነቱን አናቅም፣ ነገር ግን ፍቺውን እናውቃለን የሚል ትልቅ መልስ አላቸው። ሉክ አሁን አይን ሲባል ፍቺው ይታወቃል ይላሉ። አይን ሲባል ፍቺው ይታወቃል፣ እንዴት የሚለው ግን አይታወቅም፣ ማለትም አልተገለጸልንም፣ አልመጣልንም በሚል ነው የሚመልሱት ማለት ነው። ሉክ ልቀጥልና ላንብብላችሁ። ኦኬ፣ እዚህ ጋር ለአብነት ያህል አሁን ላይ አንዳንዶች ጸሐፊያን በተለይም አንዳንዶች ዘመናውያን ስንመለከት ይህ በጌታ ምላስ ላይ ተከስቷል ሲሉ ታገኛላችሁ ይላል። ምላስ የሚለው ቃል ለአላህ በፍጹም አናጸድቅም፣ ምክንያቱም ለእርሱ የሚያስረዳ ማስረጃ ወይም ደግሞ ነስክ የለም። ማስረጃ ካልመጣ ደግሞ እንቆጠባለን፣ ዝም እንላለን፣ እንዲህም እንላለን ይላል። አላህ ይናገራል፣ ንግግሩ እንዴት ነው ከተባለ ከክብሩና ከታላቁነቱ ጋር በሚስማማ መልኩ ይናገራል እንላለን። አንድ የቢድአ ፈጠራ ሰው ቢመጣ ምናልባትም አንድ ሰው ይጠሩና እዚህ ጋር አንድ ግለሰብ ይጠራና አልመቅዲስ አልአስናፊ ሸርህ የሚል መጽሐፍ ይጠቅስና በተሰኘው መጽሐፉ ላይ አላህ እንደሚያይ ነገር ግን ያለ ሽፋሽፍት፣ ያለ አይን ቆብ፣ ያለ አይን ብሌንና ያለ ሌላም እንደማያይ በሚጠቅስበት ወቅት ይህን በመካድ በማስተባበል ላይ ያለ ምንም ማስረጃ በዝርዝር መግባት ነው። ለምሳሌ አሁን አላህ ያለ አይን ያያል፣ ያለ ሽፋሽፍት ያያል፣ ያለ አይን ቆብ ያያል ብሎ አንድ ሙስሊም ቢናገር ይሄ ቢድዓ ነው። ምክንያቱም አልተጠቀሰም። ስላልመጣ ስላልተጠቀሰ ያ ሰው ምንድነው ማለት ነው? ኩፍር ውስጥ ገብቷል። አሁን ሙስሊሞች ይህንን እንዴት አድርጋቸው ነው የምታስማሙት? ስለዚህ የአላህ ባህሪ ፍቺው ይታወቃል፣ ትርጉሙ ይታወቃል፣ እንዴታው ግን አይጠየቅም ነው። ስለዚህ እነዚህ በቁጥራቸው የማይታወቁና ያልተገለጹ ባህሪያትን ፍቻቸውን እንፈልጋለን ማለት ነው። ፍቺው የሚታወቅ ከሆነ ለአላህ አይን ስትሉ ምን እያላችሁ ነው? ለአላህ ፊት ስትሉ ምን እያላችሁ ነው? ለአላህ እግር ስትሉ፣ እጅ ስትሉ፣ ባት ስትሉ ምን እያላችሁ ነው? ፍቺውን የግዴታ መናገር ስለሚያስፈልግ ማለት ነው። ያ አካላቶቹን ትርጉም ማይናገሩ ከሆነ ፕላስ ደግሞ ስንት እንደሆኑ እንኳን ማያውቋቸው ከሆነ እንዴት ነው እሱ የነቢያት አስተምሮ ሊሆን የሚችለው? እንዴት ነው የነቢያት አስተምሮ ሊሆን የሚችለው? ነቢያቶች ያስተማሩት እንዴት ነው ሊሆን የሚችለው? ነቢያቶች የአምላካችንን ጭንቅላት አናቅም እግሩን ነው የምናውቀው ያሉበት አለ ወይ? እግሩን እናውቃለን ጭንቅላቱን ግን አናቅም። ባቱን እናውቃለን አንገቱን ግን አናቅም ያለ ነብይ አለ ወይ? ሙሐመድ ከተናገረው ውጪ ከናንተ ውጪ የትኛው ነብይ ነው አምላካችን እግር አለው ባት አለው ባቱን ይገልጣል በዛ ነው የምናውቀው ጭንቅላት ይኑረው አይኑረው ደረት ይኑረው አይኑረው አናቅም ያለ ነብይ የትኛው ነው? የትኛው ነብይ ነው? ባትና እግርስ ምን ማለት ነው? ምን ማለት ነው? ቀጥታ ትርጓሜ የሚወሰድ ከሆነ እግር ማለት መሄጃ ነው። እግር ማለት መሄጃ ነው አይደለ? ቀጥታ ትርጉሙ እንደዛ ነው የሚለው።
ቀጥታ ትርጉሙ ታዊላ ማድረግ አይቻልም ከተባለ ቀጥተኛ ትርጉሙ የምንወስድ ከሆነ እግር መንቀሳቀሻ፣ መሄጃ፣ ጠፍር፣ ጣት ያለው ነው። የለውም አንልም። ኦራይት ያለው እናስብታለን። ታዲያ ነቢያቶች 124,000 የነገሯቸው አካል ብዛት እግርና ባት ነው እንዴ? ብልት ይኑሮ አይኑሮ አልነገሯቸውም? ታፋ ይኑሮ አይኑሮ አልነገሯቸውም? ሆድ ይኑሮ አይኑሮ አልነገሯቸውም? አንገት ይኑሮ አይኑሮ አልነገሯቸውም? ፊትና እግር፣ እጅና ባት እነኝም ብቻ ነው ወይ ነቢያቶች አስተምረው ሄዱት? የነቢያት አስተምረው የምትሉን ይህንን ነው ወይ? ጋዳምበው ያ ሜቢ በደንብ ክሊር እንዲሆንላቸው ይሄንን ላንብብላቸው። ስለዚህ የአላህን ባህሪያትና ስሞቹን ወደ አንድነት አምጥቶ ማመን ሲባል ምን ማለት እንደሆነ እዚህ ጋር ይናገራል። ተውሂድ አስማው ሲፋት እርሱም አላህ በስሞቹና በባህሪያቱ ብቸኛ መሆኑን ማወቅና ማመን ነው ይላል። ይህም የሚረጋገጠው አላህ እርሱ ለራሱ ያጸደቃቸው ስሞቹና መልካም መገለጫ ባህሪያቱም እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያቱን በፍጡራን ስሞችና ባህሪያት ሳናመሳስል ወይም ትርጉሙን ሳናዛባ፣ ስለዚህ ትርጉም አለው ማለት ነው። የአላህ ባህሪ ትርጉም አለው ማለት ነው። ትርጉሙን ሳናዛባ ወይም ትርጉም አልባ ሳናደርግ፣ ስለዚህ የአላህ ባህሪ ትርጉም አልባ አይደለም፣ ትርጉም አለው ማለት ነው። በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው ብሎ ይናገራል። ስለዚህ አሁን እጅ የሚለው እኔ ጋር ሙስሊሞች አስገባ የምትሉኝ እኔ ማስገባ ስለማልችል ነው። ክርስቲያን ጋር ላኩ፣ ክርስቲያን ላኩለት፣ በክርስቲያን ጋር ሄዱ። ቀጥታ የተጠቀሰው በሚሰጠው ትርጉም ማመን ግድ ነው አሉን። ቃሉ በሚሰጠው ትርጉም በዛ ግዴታ ማመን ነው አሉን። እንዲያ ከሆነ የቃላቶቹን ትርጉም ደግሞ አታመሳስሉ እንዴት ይሉናል? የተነገረው በምናውቀው ቋንቋ ስለሆነ እጅ የምናውቀው አማርኛ ነው እስከማውቀው ድረስ እጅ እጅ አለው ስትል እጅ ምን እንደሆነ አውቀዋለሁ። እግር ምንድን ነው እናውቃለን። ኖ ከፍጡር ጋር ታመሳሰል፣ ስሙን አታመሳሰል። ስሙ እኮ ተመሳሰለው ኦልሬዲ። እኔም እጅ ነኝ፣ እጅ ያለኝ ይሄ እጅ ነው። ለሱም እጅ ስትል እጅ ስሙ ተመሳሰለ እጅ በሚል ቀጥታ የዛ የቃሉ ትርጉሙ ሰርካልከኝ ነው የሚለው ክፍሉ። ያው ድገምና አንብብላቸው። ስለዚህ እጅ የሚለውን ቃል ቀጥታ ስተረጉመው እጅ ምን እንደሆነ ማንኛውም ሰው የሚረዳው ነው ማለት ነው። ያ ምን ይላል? ይህም የሚረጋገጠው አላህ ለራሱ ያጸደቃቸው ስሞቹና መልካም መገለጫ ባህሪያቱ እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞቹና ባህሪያቶች በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ ወይንም ትርጉም አልባ ሳናደርግ በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው። ስለዚህ ትርጉም ማዛባት አይቻልም፣ ትርጉም አልባ ማድረግም አይቻልም። ስለዚህ ቃሉን ትርጉም ቀጥታ በሚሰጠው ማመን አለብህ። የቃሉ ትርጉም ቀጥታን ማመን ከሆነ እጅ ምን እንደሆነ ቃሉን ትርጉም እናውቃለን። እግር ምን እንደሆነ የቃሉን ትርጉም እናውቃለን። ቀጥታ በሱ በቃሉ ትርጉም ውሰድ ተባልኩ። እግር ምንድን ነው? ነውታ መሐመድ እንኳን ደህና ቆያችሁኝ። መልካም። በተውሂድ አስማው ሲፋት ታምናለህ? አዎ፣ እንደ አንድ ሙስሊም አምናለሁ። እንደ አንድ ሙስሊም ስትል ሁሉም ያምናሉ? ይሄንን ይመስለኛል። አያምኑም እንዴ? አይ እየጠየኩ ነው። ተውሂድ አስማው ሲፋትን ለምሳሌ መሐመድ ያምን ነበረ? አዎ። ነብይ ያምናል በተውሂድ አስማው ሲፋት፣ ተውሂድ ሩቢያ፣ ተውሂድ ሉልያ ብሎ ያምናል። ያው እሱ የተከፋፈለው በኡስታዞች ይመስለኛል በኢብኑ ተይሚያ ጊዜ። ስለዚህ ትናንትና ጊዜ ነው። መሐመድም ተውሂድ በሚለው ኮንሴፕት ግን ያምን ነበር። ኦኬ እሺ፣ ተውሂድ አስማው ሲፋት ማለት ምን ማለት ነው? በአላህ ስምና ባህሪያቶች ማመን።
ኦኬ ባህሪያቶቹ ምን ምንድን ናቸው? ለምሳሌ እኔ የማምንበትን ልንገርህ የተማርኩትን። ኦኬ አሁን ስትል እየሰማሁ ነበር። አላህ እጅ አለው ከተባለ ከፍጡራን እጅ ጋር ተመሳሰለ። እንዴት እጅ ይኖረዋል? ባትስ አለው ስትል እንዴት ይኖረዋል ስትል ነበር። ግን አንተ የተማርከውን መልስና አንተ የተማርከውን መልስና ትምህርት ምን መሰለህ? ኦኬ ለምሳሌ አላህ ሰሚና ተመልካች ነው ይለዋል ቁርአን ላይ። አላህ ይሰማል፣ ይመለከታል። እሱ የአላህ ባህሪ ነው መስማትና መመልከት እና የሰው ልጅም ያያል ይሰማል። ግን የሰው ልጅ መስማትና መመልከት ከአላህ መስማትና መመልከት ጋር አንድ አይደለም። ያው አላህ በቁርአን ላይ ራሱን በገለጸበት መንገድ እንቀበላለን ነው። እጅ አለኝ ካለ እጅ አለው እንላለን፣ ግን እንደ ፍጡራን እጅ አይደለም ብለን እናምናለን። የስም መመሳሰል ይኖራል፣ ግን ያኛው የመለኮት እጅ ነው፣ የኛ የፍጡራን እጅ ነው ብለን ነው የምናምን። የሰጠው ኤግዛምፕል ግን እንደሚጎዳ ታውቃለህ? አልገባኝም። ያ እሺን ኤግዛምፕል ሱረቱ ሹራ ይመስለኛል። ሹራ ነው አይደለ? 42ኛው ሱራ ማለት ነው። ቁጥር 11 ነው የጠቀስከው። አላህ አምሳያ ያለው እሱ ሰሚው ተመልካቹ ነው የሚለው። መልሰ ግን ምን አመጣ? ብዙ ጊዜ ሙስሊሞች ይህንን ኤግዛምፕል ሲጠቀሙ ታያለውኝ። አላህ ሁሉን ይሰማል፣ ሰው ግን የተገደበ ነው፣ ትንሽ ነው የሚሰማው፣ ስለዚህ ይለያያል። ይህን አትጠቀሙት፣ አይጠቅማችሁም። ሱራ 16:74 ጀምሮ እንደሚናገረው ማንኛውንም ነገር ምሳሌ አታደርጉለት ለአላህ ስለሚል ምሳሌ አድርጋችሁ አትጥቀሱ እንደዚህ አይነት ነገሮችን። አንደኛ። ሁለተኛ ደረጃ ደግሞ የመጠን ጉዳይ ነው። የመጠን ጉዳይ ያመጣችሁ ማለት ነው። ሰው ትንሽ ነው የሚሰማው፣ አላህ በደንብ ይሰማል የሚል እንትን ውስጥ ወይንም ደግሞ ሁሉን ያውቃል አይነት ውስጥ መጣችሁ ማለት ነው። ትንሽ ነው የሚሰማው፣ ብዙ ነው። ስለዚህ መጠን ላይ የሆነ ጥገኝነቱ ማለት ነው። ሶስተኛ ደግሞ ምንድነው እሱ አሁንም ችግሩ የማመሳሰል ጉዳይ መጣችሁበት ማለት ነው። ይህንን አትጠቀሙት ከዚህኛው ቶፒክ ጋር ምንም ከአስማት ሲፋት ጋር ምንም አብሮ የሚሄድ ስላልሆነ ማለት ነው። ከጥያቄው ጋር ምንም አብሮ የሚሄድ ስላልሆነ ስለዚህ አሁን እጅ ያለው ሲባል አዎ እሱ መለኮታዊ እጅ ነው አልከኝ አይደለ? መልካም። ስለዚህ የኔ እጅ መለኮታዊ እጅ አይደለም፣ የእሱ መለኮታዊ እጅ ነው አይደለ? እንደዚህ ያልኩበት ምክንያት አለ፣ ግን ምክንያቱም ባብራራ ብትፈቅድልኝ። ኦኬ እሺ ቀጥል። ቅድም አንተ ያልከው አለ ለእሱ አምሳያ አታደርጉለት ያልከው ይመስለኛል። በአረበኛው ለይሰ ከሚስሊሂ ሸይእ ነው የሚል፣ ለእሱ አንድም ቢጤ እና አምሳያ የለውም የሚል አንቀጽ አለ። እና ለማለት የፈለግኩት ቅድም የሰጠው ምሳሌ እኛ ትንሽ እንሰማለን እሱ ብዙ ይሰማል ለማለት ሳይሆን አላህ ቁርአን ላይ ራሱን ሰሚና ተመልካች እንደሆነ ይገልጻል። እሰማለሁ እመለከታለሁ ይላል። የሰው ልጅንም ደግሞ ሰሚና ተመልካች አድርገን ፈጠር ነው ብሎ ይናገራል። ከዚህ ላይ ግን የአላህ መስማትና መመልከት እንደ ሰው ልጅ መስማትና መመልከት አይደለም። ስሙ ሊመሳሰል ይችላል፣ ግን እንደ ሰው ልጅ እንደ ፍጡራኑ አይደለም ነው። ያ አሁን እኮ ከዚህኛው ፖይንት ጋር ምንም የሚገናኝ አይደለም ማሜ። እኔ አሁን አስማው ሲፋት ውስጥ ስገባብህ አሁን ስለ እጅ አንስተህም ስለነበረ እኛ እጅ አለን እሱ ግን መለኮታዊ እጅ ነው አልክ። ይሰማል? አዎ እኛም እንሰማለን። እኛ አምላክ ይሰማል ስንል ነገሮች ላይ ጥገኛ ሆኖ እኔ የምሰማው በድምፆች አማካኝነት በዛ ሳውንድ ዌቭ ነው የምሰማው። የሆነ ነገር ሲከሰት ነው የምሰማው። ያንን ክስተት ጠብቄ ነው የምሰማው። ኮዝ ኤንድ ኢፌክት ያስፈልጋል ማለት ነው። ስለዚህ ለእያንዳንዱ ድምፅ ጆሮዬ አጸፋዊ ምላሽ ለመስጠት ይሰማል፣ ያደምጣል ማለት ነው። ያ የሚደርሰው እነኚህ ሶስቱን ጋዝ፣ ሶሊድ፣ ሊኪድ እነኚህን ስቴቶች አልፎ በሳውንድ ዌቭ በዛ በቫይብሬሽን አማካኝነት ሲመጣ ነው ወደ እኔ የምሰማው። ለፈጣሪ እንደዚ ያስፈልገዋል፣ ኮዝ እና ኢፌክት ያስፈልገዋል። የዛሬ የዓመት የሚከናወነውን ልክ እኔ በማወራበት ሰዓት ይሰማል ብለንም አናምንም። እንደዚህ አይነት ነገሮች ለፈጣሪ አናስጠጋም። ኤኒዌይስ ግን ኦቨርኦል የአንተን ለጊዜው ልተወውና ወደ አንተው ማለት ነው። እኔ አሁን እጅ የሚለውን አንተ ላለ መለኮታዊ ብለህ አመጣኸው። እሱ ይሰማል የሚለው ያያል የሚለው ከዛ እሱ ቁርአን ላይ ራሱን በገለጸበት መንገድ ትርጉም ሳናጣምም አዋለው ብለን እናጸድቃለን ነው።
እስከ ዛሬ እንግዲህ ነቢያቶች፣ መልእክተኞች፣ ረሱሎች ብዙ መጥተዋል ብላችሁ ታምናላችሁ። በሺዎች የሚቆጠሩ አይደለ? ሰው እንደዛ ከሆነ ለምሳሌ አንድ ሰው ተነስቶ አሁን አላህ ጭንቅላት አለው ቢል ተሳስቷል ወይንስ ትክክል ነው? ሜይ ቢ ቁርአን ላይ እና አዲስ ላይ ላይኖር ይችላል። ምን አልከኝ? አላህ ለምሳሌ በቁርአን ላይ የሌለን ለምሳሌ በቁርአን ውስጥ ወይም በሐዲስ ውስጥ የሌለ አላህ ጭንቅላት አለው ወይንም ደግሞ ጠፍር አለው ቢል ከእስልምና ያስወጣዋል? አንድ ሰው እንደዛ ቢል ነው። እዚህ ላይ እውቀቱ የለኝም፣ ግን ያልተገለጸን ነገር እኛ አለው አንልም፣ ያለውን ብቻ ነው የምናጸድቀው። አሁን እሺ፣ እንደዛ ከሆነ ደግሞ የነቢያት አስተምሮ ነው ብላችሁ ካመናችሁ እነኚህ ሁሉ ነቢያቶች የተናገሩት ስላላህችን ብቻ ነው። በዛቱ ላይ የተናገሩት እግር፣ እጅ እና ባት ቢቆጠሩ 50 ራሱ ማይደርሱ እነኚህም ብቻ ነው ነቢያቶች ያስተማሩት። ይህንም እኮ ነቢያት አስተምሮ አይደለም እፎይ። አሁን እጅ አለው ስልህ ወይም ያያል፣ ይሰማል፣ ይወርዳል የሚለውን አንቀጽን ስነግርህ ነቢያቶች አስተምረው ሳይሆን አላህ ራሱ ለራሱ ያጸደቀው ባህሪ ስለሆነ ነው እኛ አዎ ብለን የምንቀበለው። ነቢያት የተላኩበት የራሳቸው የሆነ ዓላማ አላቸው እንጂ ስለሱ እጅና እግር ለማብራራት አይደለም ብዬ ነው የማምነው። አይ ለምሳሌ አላህ ይወርዳል ብሎ የተናገረው መሐመድ ነው አይደል? ከሌሊቱ ጌታችሁ 1/3 ሲቀር ይወርዳል ብሎ የተናገረው መሐመድ ነው። አዎ፣ ግን ያንም ደግሞ አውዱን አይተው ከሆነ አንድ በል። ሁለተኛ እግር እንዳለውም ቡሃሪ 48 ላይ የተናገረው መሐመድ ነው። እግሩን ጋነም ላይ ሲጭን ጋነም በቃ በቃ ትላለች ያለው 2 በል። ሶስተኛ ቡሃሪ 74:39 ላይም ባት ሲገለጥ አላህ ባቱን ሲገልጥ ሰጋጆች ይሰግዱለታል ያለው መሐመድ ነው። ስለዚህ ነቢያቱ ይህን ሁሉ ያስተማረ ባቱንም እግሩንም እነኚህ ነገሮች የነገረ መሐመድ ነው እንጂ ነቢያቶች ካስተማሯችሁ አንድ አካል ብጨምር መሐመድ ካልተናገረው ከእስልምና ያስወጣሃል ወይ? ምክንያቱም የነቢያትን አስተምሮ ዘናል ካላችሁ የነቢያቶችንም ማሟላት አለባችሁ። አሌስ ከእስልምና ያስወጣል የሚል አለ እኮ። እየጠየቅኩ እኮ ነው፣ እኔ እየጠየቅኩ ነው ማለት ቅድም አሁን ክርስቲያን ሲል የሰማሁት አለ እንደዚህ አላህ ጭንቅላት አለው ደረት አለው ብሎ ማመን ቢድዓ ነው ይላል ኢብኑ ተይሚያ አለ። ይሄ ማለት ደግሞ ከእስልምና ያስወጣል አለ። ቢድዓ በመሰረቱ ከእስልምና ያስወጣል። ይህን አውቃለሁ። ቢድዓ ያስወጣል። በጣም ብዙ አዲስ ልሰጥ እችላለሁ። ብዙ አዲስ ልሰጥ አንድ አዲስ ስጠኝ እስኪ። ትወጣለህ? እንደዛ ካሰጠሁህ ትወጣለህ? ከእስልምና ነው። አይ እንዳጠቃላይ ህዝቡ ላይ ያለው ህዝብ እንዲማርበት ስጠና አዲሱን እንጂ እኔ እወጣለሁ አልልህም፣ ምክንያቱም አልወጣም። እሺ ቢዳ ላሳየህ። እሺ ክርስቲያን መክፈት ትችላለህ? ልክፈትላት ነው። እሺ ሱናና ቢዳ ወደ 45:30 መክፈት ትችላለህ። እጅግ በጣም ብዙ ቦታ ነው ያለው። 45:30 ነው ያልከኝ? በተመሳይ ቆይ እሱን ክፈተውና እናየዋለን። በጣም የተጠላና አላህ ራሱ ይረግመሃል እንደዚህ ብታደርግ። ወደ መጨረሻ አካባቢ ቼክ አድርገው። ኢፍ ኤኒዋን ኢንትሮዲውስስ አን ኢኖቬሽን ከሚለው ጀምራ አንበው። ኢፍ ኤኒዋን ኢንትሮዲውስ አን ኢኖቬሽን፣ ማንም ሰው ቢድአን ቢያስተዋውቅ ይላል he will be responsible for it፣ ለሱ ተጠያቂ ይሆናል፣ ኃላፊነቱን ይወስዳል። if anyone introduce an innovation or gives shelter to a man፣ ማንም ሰው ኢኖቬሽን ቢፈጥር ወይም ደግሞ ለቢድአ ለፈጠረ ሰው መጠለያን ቢሰጥ ይላል who introduce an innovation in religion he is cursed by Allah፣ እሱ በአላህ የተረገመ ነው።
ኤንድ ባይ ኤንጅልስ በመላእክቶቹ ኤንድ ባይ ኦል ፒፕል በህዝቡ ሁሉ በአማኞች ሁሉ የተረገመ ነው ይላል። ኦኬ መሐመድ በአላህ የተረገመ ገነት ይገባል? መረገም እና ከእስልምና መውጣት እኮ ይለያያል። ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? ገሃነም ይገባል፣ ግን ያው አትሊስት ሙስሊም ስለሆነ ቅጣቱን ተቀጦ ገነት ይገባል ብለን ነው። ኧረ ተው አታስቀኝ። ይወጣል፣ በቃ ስለሚወጣ ነው። ሱናን አናሳይ 1578 እንድገመው በአላህ የተረገመ ነው። ጥመት ነው እኮ ይለዋል። አሁን ጥመት ነው፣ ግን ከእስልምና አያስወጣም ነው። እና ስለምትወጣ እኮ ነው አላህ የሚረግምህ። አላህ ሙስሊሞችን ይራገማል እያልከን ነው። ኦኬ ከላይ ጀምራ ቆይስ ትሮስት የሚለው ምናምን እሱ ጋር ዌቨር the truest word is the book of Allah እውነተኛ ቃል የአላህ መጽሐፍ ብቻ ነው ይላል። and the best guidance is the guidance of Muhammad እውነተኛ ትክክለኛ መመራት ደግሞ በሙሐመድ በኩል ያለ መመራት ነው ይላል። the worst of things are those are newly invented እጅግ በጣም መጥፎ የሆነው ነገር ደግሞ አዲስ የሚፈጠሩ ነገሮች ናቸው። every newly invented things is an innovation የትኛውም አዲስ ቢድአ ፈጠራ ነው ይላል። and every innovation is going astray የትኛውም አዲስ ወይ የትኛውም ቢድአ ደግሞ ወደ ጥመት ያስገባል። and every going astray is in fire የትኛውም ጥመት ወደ እሳት ውስጥ ያስገባል። ቴንክ ዩ አያው መሐመድ አይቼዋለሁ፣ ግን እዚህ ጋር ከእስልምና ይወጣል የሚል እኮ እንትን የለም። እፎይ እናመሰግናለን። እሺ ሙስሊሞች ናችሁ ጋር ነው የምትገቡት፣ ጋር ነው የሚከታችሁ አለ። ለምሳሌ ነገር ለማለት ትፈቅድልኛለህ? አይ ማንኛውም ጥመት ገሃነም እሳት የሚከት ነው ካለን እኮ ፔሬድ አላህና መላእክቶቹ ረግመዋችሁ ገሃነም የሚከቷችሁ ከሆነ አላህና መሐመድ አይሚን አላህና መላእክቶቹ የሚራገሙት ሙስሊሞችን ነው። ገሃነም የሚገቡትም ደግሞ ሙስሊሞች ናቸው። በእስልምና ተከታይና እስልምና ተከታይ ባልሆነ ሰው መካከል ግን የቅጣት ልዩነት እንዳለ ታውቃለህ አይደል? እስልምና ተከታይ የሆነ ሰው ኃጢአት ሲሰራ ለዛ ኃጢአቱ እሳት ውስጥ መግባቱ ማይቀር ነው። እንደዛ የሚል የለም ቁርአን ውስጥ። አንድ ማስረጃ አለ። ጥመት ጠማማ ሰው ሙስሊም መባል ይችላል መሐመድ? አዎ ሊጠም ይችላል እኮ ሙስሊም ሆኖ እኮ ኃጢአት ሰራ ማለት እኮ ጠመመ ነው። ወለድ ከበላ ለምሳሌ አሁን በእስልምና ሊበላ አይችልም አይደለም። ጥመትና ኃጢአት መስራት የተለያዩ ናቸው። ምክንያቱም ጥመት ማለት ወደ ክህደት የሚመራ ስለሆነ ማለት ነው። ግልጽ ነው። እኛ ችግር የለውም። በአንተ ባልከው እንስማማለን። ጥመት ወይም ደግሞ ጠማማ ሰው ሙስሊም ሊባል ይችላል። እሱ ያ ሙስሊም የተባለው ገሃነም ይገባል። ችግር የለውም፣ እንቀበላለን እኮ። ግን አንተ ባልከው አያስኬድ። ለዛ ነው አንተ ባልከው ስለማያስኬድ ነው። ኤኒዌይስ ግን አሁን እዚህ ጋር ስለ አላህ ባህሪያትና ስለ ስሞቹ እንምጣና የአላህ ባህሪያት ትርጉማቸው ይታወቃል አይደል? እጅ ማለት እሺ ምንድን ነው ትርጉሙ? እጅ ነው። ምን ትርጉም አለው እጅ? የእጅ ትርጉም እጅ ነው እኮ። እንደኛ እንደ ፍጡራን አይነት እጅ አይደለም። በቃ እጅ አለኝ አለ አዎ አለህ ብለን እናጸድቃለን ነው። እንዴታው ግን አይታወቅም ነው። ለምን አልተብራራልንም? ኦኬ ስለዚህ እጅ ማለት ትርጉሙ የማይታወቅ ነው ማለት ነው ወይስ እጅ ማለት እጅ ነው ማለት ትርጉም ነው? ይሄ እኔ እንደገባኝ እንደዛ ነው። በቃ እጅ አለኝ ሲል አዎ እጅ አለህ ብለን ማጽደቅ ነው። ኦኬ ይሄ እሺ ይሄ እጁ ባህሪው ነው አይደል? አዎ ኦኬ ይሄ ባህሪው የሚጠቅመው ለምንድን ነው? ለምሳሌ ይመስለኛል ቁርአን ላይ አዳምን በሁለት እጆች ፈጠርኩት ይላል። ለመፍጠር ሊሆን ይችላል። እሺ በጣም ጥሩ። ስለዚህ እጁ የሚጠቅመው ለመፍጠር ነው። ባቱስ ያን ልክ እንደ አዳም ግልጽ አድርጎ ስላልተናገረ አናውቀውም ነው የምንል። ምክንያቱም አላሳወቀንም።
ስለዚህ አላህ ላይ ጥቅም የሚሰጥ እና የተገለጸ እጅ የተባለ ባህሪ ያለው፣ ምን እንደሆነ የማይታወቅ ባህሪ ደግሞ ባት የሚባል ባህሪ አለው። ያልገለጸ ስለዚህ የሚታወቅ አላህ ማለት የማይታወቅና የሚታወቅ የባህሪ ውጤት ነው ማለት ነው አይደል? አላህ ማለት የሚታወቅና የማይታወቅ የባህሪ ውጤት ነው ማለት ነው። አዎ የሚታወቀውን ባህሪ ለእኛ ያሳውቆናል። ደግሞ እኛ እንድናውቀው ያልፈለገን ባህሪ አላሳወቀንም። ይሄ እኮ ግልጽ ነገር ግን ይመስለኛል። አሁን እዚህ ጋር ምን መሰለህ? ኦኬ እነኚህም ባህሪያቶች የነቢያትን አስተምሮ ዘን የመጣኸው ነቢያት አስተምሮታል ወይ ነው? ይህን አስተምሮ ነቢያት እንደዚህ አይነት አስተምሮ ላይ አይደለም ፎከስ ያደረጉት ብዬ አምናለሁ። ምን ላይ ነው ፎከስ ያደረጉት? አንድና ብቸኛ የሆነን አምላክ በብቸኝነት ህዝቦች እንዲገዙ ከጣዖታትና ካልባሌ ነገሮች እንዲርቁ። ስለዚህ ስለ ባትና ስለ ግር አላወሩም ማለት ነው ነቢያት። ባት አምልኩ፣ ግር አምልኩ እንደዚህ ምናምን የሚል ላይ አይደለም ፎከሳቸው። ኮንሴፕቱ አይደለም። ስለዚህ አሁን አንተ በቂያማ ቀን አላህ የምታውቀው በባቱ ነው። ነቢያቶች ከመቃብር ሲነሱ ሌሎች ነቢያቶችን የተከተሉት አላህን በብረ የሚያውቁ ካደ ምን ምክንያቱም ምን አልከን አንተ? ነቢያቶች አሁን ስለ ግሩ ስለ ባቱ ምናምን ነገር ፎከስ አላደረጉም፣ አላስተማሩም። እነሱ አንድ አምላክ ተገዙ የሚል ላይ ነው ፎከስ ያደረጉት አልከን። ይሄንን ባት እግር ምናምን ብሎ የነገረህ ሙሐመድ ከሆነ ነቢያቶች ከመቃብር አይሚን የትንሣኤ ቀን ከመቃብር ስትነሱ አላህን የምንለዩበት በባቱ ነው። ነቢያቶች ያንን በባቱ ካላስተማሩ አላህ በመጀመሪያ ይመጣና እኔ ጌታችሁ ነኝ ሲል ነው ጌታችን አይደለህም ትሉታላችሁ። ጌታችሁን በምታውቁት ሲባል በባቱ ትላላችሁ። እናንተ ባቱን ስለምታውቁ ነው። ቀደምት ሙስሊም አለ ብላችሁ ስለምታምኑ ከመሐመድ በፊት የነበሩ ደግሞ ስለ ባት ስላልተማሩ አንተም እንዳልከን እንዴት ነው በባት የሚለዩት? ያኔ እኮ እሱን በባት እንለየዋለን የሚል አስተምሮ የለም። አሁን እኮ አልተግባባን አለ አለ አላህን እጅግ በባቱ በጣም ብዙ ቦታ የሚለዩት ነው። አላህ ይመጣል በመጀመሪያ በማታውቀው ቅርጽ። ከዛ ይመጣና እኔ ጌታህ ነኝ ይልሃል። አንተ ጌታችን አይደለም ብላችሁ ታባርሩታላችሁ። ከዛ ጌታችሁን በመምታውቁት ስትባሉ በባቱ ትላላችሁ። ከዛ ባቱ መጥቶ ገልጦ ሲያሳያችሁ ስጁድ ትወርዳላችሁ። እንደሱ የሚል ምንድን ነው? ሀዲስ ነው ያለ ሀዲስ ላይ ያለ ቡሃሪ 7439 አንድ ክፈተ ክርስቲያን ያ አንፎርቹኔትሊ የምታውቁት በባቱ እንደሆነ የሚናገር ሀዲስ አለ። ሙሐመድ ተናግሯል። ጌታችሁን የምታውቁት በባቱ ነው ብሎ ተናግሯል። ምን ይላል መሰለ? the almighty will come to them in the shape other than the one which they saw the first time። ጌታችሁ መጀመሪያ ጊዜ ካያችሁበት ቅርጽ በተለየ ቅርጽ ሆኖ ይመጣና እንደዚህ ይላችኋል ይላል። I am your lord ለህም ትሉታላችሁ። and then it will be said to them ከዛ ለነሱ እንደዚህ ይባላሉ do you know any sign by which you can recognize him? ሙሐመድ እንደምትባሉ ታውቃለህ? አላህን የምትለዩበት አንዳች ምልክት ይኖር የሆነ ትባላላችሁ። they will say the shin አዎ አለ በባቱ እናውቀዋለን ይላሉ። and Allah will then uncover his shin ከዛ በኋላ አላህ ባቱን ይገልጣል። whereupon every believer will prostrate before him ከዛ በኋላ አማኞች ሁሉ ይሰግዱለታል ይላል። አሁን ይህን የተገለጠውን ባት የት ነው ያያችሁት? ሙሐመድ ይህንን ባቱን የት ነው ያያችሁት? የምትለዩት በባቱ ስለሆነ ማለት ነው። ከዚህ በፊት አይታችሁት ታውቃላችሁ? ምክንያቱም በቂያማ ቀን አላህን የምትለዩበት አንዳች ምልክት ይኖር የሆነ ተብላችሁ ስትጠየቁ አዎ አለ። ምንድን ነው? ባቱን። ከዛ በኋላ አላህ ይመጣና ባቱን ይገልጣል። እናንተ ሱጁድ ትወርዳላችሁ ማለት ነው። በጣም ጥሩ። ስለዚህ የአላህ በቂያማ ቀን መለያ ባቱ ነው ማለት ነው አይደል? ስለዚህ ያን ባቱን የት ነው ያያችሁት? ከዚህ በፊት ነው እስከ ቂያማ ቀን ድረስ ነው እንግዲህ። እኔ ሀዲስ አላውቀውም፣ ይቅርታ። ኦኬ ያዘው። ለማንኛውም እጅግ ብዙ ቦታ ነው ያለው። ባስ ሲገለጥ ሰጋጆች ወደ መስገድ የሚጠሩበት
እና የማይችሉበት ቀን የሚለውን አስተምሮ ሰምተው ከሆነ ነቢያቶች ያስተማሩት አምላካችን ነቢያቶች ያስተማሩት ነው የምትሉ ከሆነ ሙስሊሞች ያ አምላካችን ያላችሁት አካላቶች እንዳሉት ይታመናል። እነኛ አካላቶቹ ግን መሐመድ የተናገራቸው ውስን ናቸው። ባት፣ እግር፣ ሁለት እጅ፣ አንዳንዴ ሁለት ቀኝ እጅ ይኖረዋል የሚል አለ ሐዲስ ላይ ታዊል ያደርጋሉ። እሱ ጋር ሲመጡ አይደል ነው ግራና ቀኝ እጅ ግራና ቀኝ ያለው የሚሄድ የሚመጣ የሚታይ ከሆነ እሱ ግዙፍ አካል ነው ብለን ነው ምናምነው እኛ። ይሄ የፈጣሪ ባህሪ ነው፣ ሶሪ የፍጡር ባህሪ ነው እንጂ ፈጣሪ ባህሪ አይደለም ብለን ነው ምናምነው። መታየት የሚችል መሄድ መምጣት የሚነገርለት የሚታይ ግራና ቀኝ ያለው ፊትና ኋላ ያለው እርሱ የፍጡር ባህሪ ነው። ምክንያቱም ዳይሬክሽን እና ዳይሜንሽን ተሰጠኸው በኋላ በፍጡራን ካካበብከው በኋላ ፈጣሪ ሊሆን አይችልም። መጠን ከሰራለት በኋላ ማለት ነው። አንዴ ስለዚህ ይህንን በባህሪው ይሄ እንደዚህ የሆነው አካል በባህሪው እንደዚህ የሆነው አካል አሉት የተባሉት አካሉ እግር ነው፣ ባት ነው፣ እጅ ነው፣ ጣት ነው፣ ፊትና የተወሰኑ ፊት አካባቢ የሚገኙ በሰውኛ በአላህ ላይ ግን ምን ላይ እንደሚገኙ ባይታወቁም አይን እንዳለው የሚያምኑ አሉ። አይኑ ፊቱ ላይ ይገኝ እግሩ ላይ ይገኝ አይታወቅም። ይሄን ብቻ ነው ወይ ነቢያቶች ያስተማሩት? ከ124 ሺህ ነቢያት፣ ረሱል፣ መልእክተኞች ምናምን ተደምረው ያላነሰ ለእያንዳንዱ ሀገር በገዛ ቋንቋው መልእክተኛ ልከናል ብለው ስለሚያምኑ ቁርአኑ ማለት ነው። ለምሳሌ ኢትዮጵያ ውስጥ ብቻ ከ86 በላይ ብሔር ብሔረሰብ አለ። ለዚህ ሁሉ ብሔረሰብ እንግዲህ በራሱ ቋንቋ በራሱ መልእክተኛ ተልኮለታል እንደ እስልምና አስተምሮ። ይሄ ሁሉ መጥተው ያስተማሩት ስለ ባት ብቻ ነው ወይ? ስለ እግር ብቻ ተረከዝ ብቻ ነው ወይ? ስለ እጅና ጣት ብቻ ነው ወይ? ይሄንን ደግሞ መሐመድ የተናገረው አይደለም ወይ? እነኚህ ላይ ተዊልም ማድረግ ከእስልምና ያስወጣል። አንዷን ማስተባበል ከእስልምና ያስወጣል። ቅድም ከፍተን እንዳነበብንላችሁ አንዷን ዲናይ ማድረግ ተዊልም ማድረግ ሜታፎር ነው ብሎ እንትን ማለት ከእስልምና ያስወጣል። እስከዛሬ ያስተማሩት ይሄን ብቻ ነው። ነቢያቶች ይሄን ብቻ ነው የተናገሩት። ደግሞም ያ አካሉ የተያዘ ነው፣ የተገጣጠመ ነው፣ የተለያየ ነው፣ አይታወቅም። 14 አንዴ ክፈተው፣ አይታወቅም። ይሄ ጤናማ ነው ወይ ማለት? ግልጽና የተብራራ ቁርአን የሚባለው ምንድን ነው የተማራችሁበት? ነቢያቶች አስተምሮ ነው ከተባለ ነቢያቶች ያስተማሩት እንደዚህ ነው ወይ? አንዳንዴ ሲጨንቃቸው እናንተ መጽሐፍ ጋር መጽሐፋችሁ ላይ እንደዚህ ይላል ይላሉ። እንደዛ ከሆነ ተቀበሉታላችሁ? እሺ አምላካችሁ ለምሳሌ ጭንቅላት አለው እናንተ ብላችሁ ትቀበላላችሁ? ኖ አንቀበልም፣ እኛ ጋር ስላልመጣ። ታዲያ ለምን ትጠቅሳለህ እኛ ጋር? እኛ በሁሉም በወገኖቻቸው በወገኖቹ ቋንቋ እንጂ በሌላ አላክንም። በመልእክተኛ ለሁሉም በምንድን ነው የተላከው? በወገናቸው ቋንቋ። በወገናችን ቋንቋ የተላኩት እንደዛ ከሆነ ስለ ባት እስቲ ያብራሩልን። አሁን ባት ምንድን ነው? እጅ ምንድን ነው? መጠየቅ እችላለሁ? ቢንት ቀጥልና ቢንት
ቢንት አህመድ አለሽ? አለሁ። ሰላም፣ እንኳን ደህና መጣሽ። ከተውሂድ ክፍሎች አንዱ አስማው ሲፋት ነው አይደለ? አይዋ። እስኪ ምን ማለት ነው አብራሪልኝ፣ አስማው ሲፋትን። አይ እኔ የገባሁት በክርስትና ላይ ለመጠየቅ ነው። ነው ክርስትና ላይ መጠየቅ አይቻልም። ትችላለሽ፣ ግን ስለ ተውሂድ ተምረሻል? ብማርም እኔ ለማብራራት አልበቃሁም። ስለዚህ ጥያቄ እኔ ሌላ ነው። ስለ አስማው ሲፋት ምንም የምታውቂው ነገር የለም? እሺ እስኪ የምታውቂውን ንገሪኝ። በቃ ምንም የምታውቂው ነገር የለም? አዎ አላውቅም። በክርስትና ላይ ነው ጥያቄ ያለኝ። ኦኬ፣ ለክርስትና ላይ ይሄን ጠይቂ ብለው ነው ጽፈው የሰጡሽ እንጂ ለዛ ስለ አስማው ሲፋት አላስተማሩሽም። የሚቀድመው የትኛው ነው? ቆይ እኔ አንቺን ብቻ ልጠይቅሽ፣ ችግር የለውም። የሚቀድመው ብቻ አንቺ ንገሪኝ። ስለ ክርስትና መጠየቅ ነው የሚቀድመው ወይ ስለ አስማው ሲፋት ማወቅ ነው የሚቀድመው? አስማው ሲፋትማ በአላህ ስሞችና ባህሪያቶች ማመን ነው። ስለዚህ ያኔ የአላህ ስሞችና ባህሪያቶች እንዳሉት ማለት ነው። ስለዚህ ለራሴ የተማርኩኝ ለሰው ለማብራት ደግሞ ገና ነኝ ማለት ነው። እኔ ደግሞ ጥያቄ እነዛ ባህሪያቶቹ ምን ናቸው? ባህሪያቶቹ ምን ናቸው? አላውቅም እኔ። ኦኬ፣ የአላህ ባህሪያቶች ምን እንደሆኑ አታውቂያቸውም፣ ግን በአላህ ባህሪ ታምኛለሽ። እሱን ችግር የለውም። ያኔ አሁን ታስተናግዳላችሁ እንሰ ታስተናግዱን ጥያቄ በቃ እንደ ሚዩት አድርጊ። ቅድም መጀመሪያ መግቢያ ላይ እንደነገርኳችሁ ማለት ነው። ጥያቄ ካለሽ ጠይቂያለሽ፣ ግን መጨረሻ ላይ ነው የምትጠይቂው፣ ምክንያቱም ከቶፒካችን ሽፍት ማድረግ ስለማንፈልግ ማለት ነው። እንዳልኳችሁ ነው። ብዙ ጊዜ ሙስሊሞች አሁን አስቸጋሪው ነገር ምንድን ነው መሰላችሁ? የሚያሸክሟችሁ ስለ ክርስትና ብቻ ነው ጥያቄ። ስለ እስልምና ስለምታመልኩት አምላክ በፍጹም አይነግሯችሁም። እስልምናችሁ ውስጥ ተሰንቅራችሁ የተቀመጣችሁበት ምክንያት ክርስትናን በጣም አታክ አድርገው አጥላልተው ስለነገሯችሁ ነው እንጂ ስለ አምላካችሁ ነግረዋቸው አላህን አውቃችሁት አላህን ወዳችሁት ምናምን አይደለም። ሉክ አላህን አውቃችሁት አይደለም፣ ስለ ክርስትና ነግረዋችሁ ነው እስልምና ውስጥ እንድትቆዩ የሚያደርጓችሁና በተቻለ መጠን ሙስሊሞች ስለ አምላካችሁ ለማወቅ ሞክሩ። እስኪ ዝም ብላችሁ አስቡት። አላህ ቀኝ እጅ አለው፣ ግራ እጅ አለው፣ ጭንቅላት የለውም። ይህንን አንናገርም። ይሄ ስድብ ነው። ለአላህ ጭንቅላት አለው ማለት ስድብ ነው፣ ከእስልምና ያስወጣል። ኦኬ፣ ስለዚህ ጭንቅላት አልባ ነው። እጅ እግር አለው፣ ባት አለው፣ አንድ ባት። እግር መጥቷል፣ እግሮች የሚል መጥቷል፣ እግር የሚል መጥቷል። ያንን እግር እናምናለን እንቀበላለን ትላላችሁ። እንደዚህ ብለው ቢነግሯችሁ በእርግጠኝነት እስልምና ውስጥ አትቆዩም። ምክንያቱም ገና እየተገነባ ያለ ቤት አይታችሁት ከሆነ ኮለን አለ፣ እነዚህ ስኬሌቴን ሆኖ የምታዩት ማለት ነው። ልክ አላህም እየተገነባ ነው የሚመስለው። እየተገነባ እጅ መጥቷል፣ አይን መጥቷል፣ ፊት መጥቷል። አብዛኛው ክፍል ግን አልመጣም፣ አልተነገረም። ይህንን ደግሞ ማጽደቅ አንችልም። ያልመጣውን ያልተነገረንን ነገር እንዲህ ነው ብለን መናገር አንችልም። እኔ አሁን ጥያቄ ይህንን አላህ በቂያማ ቀን ስታዩት እንዴት ነው የምታዩት? በተገለጸላችሁ ነው ወይስ ባልተገለጸላችሁም ጭምር ነው የምታዩት? እስኪ ሙሐመድ ሜቢ ጥያቄ ግልጽ ከሆነ ይሄንን መልስልኝ። አላህን በቂያማ ቀን የምታዩት በተገለጸላችሁ አካል ቁርአንና ሐዲስ ላይ በመጣው አካል ብቻ ነው ወይንስ ከቁርአንና ከሐዲስ ውጪ ያሉት ባህሪያቶችንም ጭምር ነው? እሱ ራሱን በሚገልጽልን መንገድ መሰለኝ። ራሱን የሚገልጽላችሁ ቁርአንና ሐዲስ ውስጥ ባለው ነው ወይስ በሌሉት የሚገልጽላችኋል? ያው እኔ አሁን የተገለጹትን ብቻ ስለሆነ ማምን በዛም ከዛ ራሱ ደግሞ የሚገልጽበት መንገድ ደግሞ አለ። ከዛም በላይ በሆነ መልኩ ሊገልጸው ይችላል። ያን አናውቅም። ስለዚህ በቁርአንና ከሐዲስ ከተገለጹ ውጪ ሌሎች ባህሪያቶች አሉ። እነዛንም በቂያማ ቀን እናያቸዋለን ነው አይደል? ሜቢ ኦኬ። ለምሳሌ ብልትም ኖሮት ልታዩ ትችላላችሁ። ኦኬ ገስት ለቆኛል አይደለ? ግን አልመጣልኝም እኔ ጋር። እኔ ግን የምለው በዚህ ርዕስ ዙሪያ ያለኝ ጥያቄ በክርስትና እግዚአብሔር ልክ አካል እንዳለው የሚገልጹ ጥቅሶች የሉም? መጽሐፍ ቅዱስ አስተምህሮቶች የሉም? ለማወቅ ሙሐመድ አሁን
ቃላቶቹ መነገራቸው አይደለም። አይገናኙም ቃላቶቹ አሉ አይገናኙም። የኛና የናንተ ማለት እንዴት እንዴት? መሐመድ ምን አለ መሰለ፣ እኔ ከሌሎቹ ነቢያቶች የምንለይበት እኔ ግልጽ ተናጋሪ ነኝ አንድም ብሏል። ከዘቡር 200 እጥፍ የኔ ግልጽ ነው ብሏል። ከወንጌል ደግሞ 7 እጥፍ የኔ ግልጽ ነው ብሏል። ቁርአን ለዛ ነው ግልጽና የተብራራ ነው የሚለው። ደጋግሞ ግልጽ 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 ነው ይላል አይደል? ምን እያልኩ ነው ኦቨሮል? ስለዚህ እያንዳንዱ እናንተ ጋር የመጣው ግልጽ የሆነ ነው። እነኛዎቹ ማብራሪያ እንደሚያስፈልጋቸው መሐመድ ራሱ ተናግሯል እልህ ነው። 200 እጥፍ የኔ ግልጽ ነው ከዛኛው ከተባለ አንተ ማሰብ ነው። ከዛ በኋላ መሐመድ ያስተማረው 200 እጥፍ ግልጽ ከሆነ እነኛ ወደኋላ 200 ያህል መብራራት የሚያስፈልጋቸው አሉ ማለት ነው። ስለዚህ እኛ ጋር አካላት እንደው ቢመጣ ብታገኛቸው አንድም ከመገለጽ አንጻር የተነገሩ ናቸው፣ አንድም ይተረጎማል። በግብረ አካል የተገለጹ ናቸው። በግብረ አካል የተገለጹ ናቸው። ለምሳሌ ጥቀስ እስኪ። ለምሳሌ መዝሙረ ዳዊት 34:15 ላይ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጆሮዎችም ወደ ጩኸታቸው የሚል ጥቅስ አለ ይመስለኛል። ስለዚህ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ጩኸታቸውን ይሰማሉ። እንዲህ ቢል አንደኛ ሰሚ መሆኑን ተመልካች መሆኑን እንጂ የሆኑ አካባቢ ላይ ዓይኑን የሚያዞር የሆነ አካባቢ ላይ ማዞር ማለት አይደለም። ምክንያቱም እርሱ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ይሰማችኋል፣ ያደምጣችኋል። ግብረ አካላት ይባላል። ይሄ ግብረ አካል ማለት ምን ማለት መሰለ? አካሉ አለ አይደለ? አካልህ አለ። የዓይን አካል ምንድን ነው? የዓይን ግብሯ ምንድን ነው? ማየት ነው አይደለ? መመልከታ። ስለዚህ በግብረ አካል ተገልጿል ስንል እግዚአብሔር ተመልካች ነው ለማለት በግብረ አካል ተገልጿል ብለን እናምናለን። ምክንያቱም መጽሐፍ ቅዱስ እኛ እንደ ቁርአን ቃል በቃል አላህ ለጅብሪል ከዛ ጅብሪል ለመሐመድ ነገረው እንደምትሉት እኛ እንደዛ እናምነው። መጽሐፍ ቅዱስ በሰውኛ በሰዎች የተጻፈ ነው እንድንግባባበት እንድንመራበት። ስለዚህ ያንን በግብረ አካል የተገለጸውን ጽፈውልናል። ይመለከታል፣ ይሰማል ለማለት እንጂ ጻድቃን የሆኑ ቦታዎች ኖረው የሆኑ ቦታ ሳይኖሩ አይደለም። በሁሉ የሞሉ በሁሉ ቦታ ላይ ጻድቃኖች አሉ። በሁሉ ይመለከታቸዋል፣ ያያቸዋል፣ ይጠብቃቸዋል፣ ይሰማቸዋል ለማለት ነው። ስለዚህ በግብረ አካላት ተገልጿል ብለን እናምናለን። ምክንያቱም እሱ መንፈስ ነው እንጂ በፓርቶች የሚያይ የሚሰማ አይደለም። ሆሊ ይሰማል፣ ሆሊ ይመለከታል ብለን ነው የምናምነው። አገኘኝ መሐመድ ሚዩት ነህ። ያ ምንድነው እነሱ ጋር ትልቁ ነገር ያለው ማየት ዓይን አለው ማለት ያስችላል፣ ለመስማት ጆሮ አለው። በክፍለ አካላት ጥገኛ ነው ብለን አናምነው። እነዛ ከሆኑ የፓርት ጥገኛ ነው ማለት ምን ያመጣባል መሰለ? እነኛ ፓርቲሽኖቹ ጥገኛ ከሆነ እሱን ያስገኙት ራሱ እነኛ ናቸው ማለት ነው። ምክንያቱም የእነኛ ጥገኛ ነው ማለት ነው። ሆሉ የኢች የእንትኖቹ የፓርቶቹ ጥገኛ ነው ማለት ነው። እኔ አሁን የዓይኔ ጥገኛ ነኝ ለማየት ማለት ነው። እኔ ዓይኔ ጥገኛ ነኝ። እጄ የሌላኛው አካል ጣቶቼ እጄ ጥገኛ ናቸው። እጄ መዳፉ የዚኛው ጥገኛ ነው። ይሄኛው የዚኛው ጥገኛ ነው። ይሄ ደግሞ ተፈጥሮ እንደምናውቀው የተገጣጠሙት የመከፋፈል እድላቸው ሰፊ ነው። የሚከፋፈሉ ሁሉ ደግሞ ኮራፕት ለመሆን ግልጽ ነው። ኮራፕት ይሆናሉ ማለት ነው። ይበሰብሳሉ፣ ይለያያሉ። ይሄ ደግሞ የፍጡራን ባህሪ ነው። የፍጡራን ባህሪ ነው። ስለዚህ ፈጣሪ ይመለከት ዘንድ ስፔሲፊክ የሆነች ፓርት አታስፈልገው። እኛ ፍጡራን ነን አለው። ተመልሳለሽ። ስለዚህ ለማየት ማለት ያለ ዓይን ይመለከታል፣ ያለ ጆሮ ይሰማል ነው። ዓይን የምትባል የሚመለከትባት ብቻ የሆነች አለው። አዎ ዓይን የምትባል አካል የሚመለከትባት፣ ጆሮ የምትባል ለመስሚያ የምታገለግል፣ ዓይን የምትባል ደግሞ የሚያይባት አካል፣ እግር የምትባል የሚሄድባት አካል፣ እጅ የሚባል የሚይዝበት አካል፣ አንዱ አንዱን ያልሆነ
እጁ አይኑን ያልሆነ፣ አይኑም እግሩን ያልሆነ፣ እግሩም ጆሮውን ያልሆነ ስፔሲፊክ ፋንክሽን ያላቸው ፓርቶች እንደዚህ ፈጣሪ ያለው ብለን አናምንም። እንደዚህ በሞሉ እንደዚህ ያለው የሚባል ሁሉ ፍጡር ነው። የአትናቴዎስን ሜይ ቢ እናነብልን እንችላለን። እንዲቴል ያስቀምጠዋል። እሱም እንደዚህ ፓርቶችን እንትን የሚሉ ይሄ ፍጡር ነው። ምክንያቱም እጁ እግሩን አይመስልም። አንተ ባልከን መሰረት አሁን አይን የምትባል የሚያይባት አካል ካለችው፣ ጆሮ የምትባል ደግሞ የሚሰማባት ፓርት ካለችው፣ እግር የምትባል ደግሞ የሚሄድበት ካለችው፣ እግሩ ጆሮውን አይደለም፣ ጆሮ እግሩን አይደለም፣ አይኑ ፊቱን አይደለም። አንዱ ከአንዱ ይለያያሉ። እንኳን ሌላውን አለመምሰል ከራሱ ጋር የማይመሳሰል ይሆናል ማለት ነው። ፈጣሪ ራሱ ቡራቡሬ ራሱ ላይ ያለ ይሆናል። ከዛስ የነኛ ጥገኛ ይሆናል። ለመስራት እጅ ያስፈልገዋል፣ ለመሄድ እግር ያስፈልገዋል፣ ለማየት አይን ያስፈልገዋል ማለት ነው። ግን ይመለከታልም ይሰማልም ነው። ግን ያን ይመለከታልና ይሰማል የሚለውን ባህሪ ትቀበለዋለህ አንተ። አሁን ያያልም ጩኸታቸውንም ይሰማልም። ግን ሲያይና ሲሰማ እንዳልከኝ ከሆነ ለመስማት በጆሮ አይደለም፣ ለማየት ደግሞ በአይኑ አይደለም ነው። ያ አይን ጆሮ የምትባል ፓርቶችን አናጸድቅም። ፓርቶች ሆሉ በፓርቶች የተገነባ ነው። እነኛ ፓርቶች ደግሞ ስፔሲፊክ ፋንክሽን አላቸው ብለን አናምነው። ምክንያቱም ፓርቶች ከሆነ የፓርቶች ስብስብ የሆነና እሱ ፍጡር ይሆናል። እኔ አሁን የፓርቶች ስብስብ ነኝ። አይን የምትባል ማይባት አለችኝ፣ ጆሮ የምትባል ምሰማባት አለችኝ። ይሄ ጆሮዬ የምሰማበት እንጂ ማይበት አይደለም። ይሄ አይኔ የማይበት እንጂ የምሰማበት አይደለም። እግሬ የመሄድበት እንጂ የማሸትበት አይደለም። ፈጣሪ እንደዚህ የፓርቶች ስብስብ ድምር ውጤት አይደለም። ይሄ አማልክት ያደርገዋል። እሱ ወደ የአማልክት ስብስብ የጣዖታት ስብስብ ነው የሚያደርገው። ለፈጣሪ እንዲህ ካጸደቅን ማለት ነው። ፈጣሪ እንደዚህ አይደለም። ፕላስ ደግሞ እናንተ ጋር ወረስቱ ምን እንደሆን ታውቃለህ? እንደው ብናጸድቅ እንኳን ለእናንተ የሚከፋውን ላሳየ። እነኚህ ፓርቶቹ የሚታዩ ናቸው፣ የተገደቡም ናቸው። መሄድ መምጣት የሚነገሩለት ነው። የእናንተው በደንብ አስተውል። ይሄዳል፣ ይመጣል፣ ይታያል ተብሎ ደግሞ ይነገርለታል። እኛ ጋር በምን አይነገር መሰለ? ለፈጣሪ ክበባት የለውም፣ እላይ የለውም፣ እታች የለውም፣ ጎን የለውም፣ ፊት የለውም፣ ኋላ የለውም፣ ጀርባ የለውም፣ ግራ የለውም፣ ቀኝ የለውም። መታየት እነኚህ ለፈጣሪ አይነገሩም። እነኚህ ሁሉ የፍጡራን ባህሪ ናቸው። ፈጣሪ ሲምፕል ነው፣ ኮምፓውንድ አይደለም፣ የፓርቶች ስብስብ አይደለም ብለን ምናምነው። ምክንያቱም በተደጋጋሚ መጽሐፍ ቅዱስ ላይ መዝሙረ ዳዊት ራሱ አንተ በጠቀስከው ላይ ለምሳሌ አይሄድም አይመጣም ስትል አይንቀሳቀስም ማለት ለምሳሌ ይሄን ያልከኝ በሌሊቱ 1/3 አላህ ይወርዳል ከሚለው ተመርኩዘ መሰለኝ። እሱ ላይ ብቻ ጥገኛ ሆኜ ሳይሆን የአንተን ለጊዜው ተወና የራሴን ነው የነገርኩ። የራሴን ለመለኮት እነኛ አይነገሩለትም እኮና መውጣት መውረድ የሚል ባህሪ የለውም ነው እሱ። መለኮት በባህሪው የለበትም። ምክንያቱም አይቼ ነበረ ሰዎች የሰሩትን ግንብና ህንፃ ለማየት ይወርዳል የሚለውን ታብራራልኛለህ? መገለጥ ቅድም ምን ብያለሁ መሰለ? በመገለጥ የሚነገሩ አሉ። መገለጥ ማለት ምንድነው? ለእኛ ሲገለጥ ግን ሎክ ለሰዎች መገለጥ እሱ ሪቪሌሽን ይባላል። በመገለጥ የሆኑ ናቸው። መገለጥ ነው እሱ። በተለያየ ፎርም ነው የተገለጠው። ለምሳሌ በመጽሐፍ ብሉይ ኪዳን ላይ ስትሄድ በተለያየ ሁኔታ ላይ በተለያየ መልኩ ለተለያየ ነቢያቶች ተገልጾላቸዋል። ያ መገለጽ ነው። ምክንያቱም አይናችን ኮምፐሬንድ ማድረግ የሚችለው እኛ ልናይ በምንችለው ወደኛ ዝቅ ብሎ አስቀድሞ በብሉይ ኪዳን ላይ ወደፊት ክርስቶስ በስጋ ቃል በስጋ እንደሚገለጥ ያንን ወደፊት እያሳያቸው ነው። ያንን ግልጠቱን በመገለጥ ሁኔታ በመገለጥ ነው እንጂ በባህሪው አይደለም። በባህሪውማ ሁሉን የሞላ ነው፣ መንፈስ ነው፣ አይታይም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ፣ እንዲሁም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር አይታይም። መዝሙረ ዳዊት ምዕራፍ 139 ከቁጥር 7 እስከ 9 ደግሞ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ራሱ ክርስቶስ ኑ እጄ እንዳሱት ንኩት፣ መንፈስ ስጋና ደም የለውም አለ። አይነካም፣ አይዳሰስም፣ አይታይም መንፈስ አለ። ስለዚህ መንፈስ መንፈስ ከሆነ እግዚአብሔር በሁሉ የሞላ ከሆነ ማይታይ ከሆነ ለእነኛ ግን መገለጥ ነው። ለምሳሌ ሙሐመድ አላህም በህልም አይቶታል፣ ቆንጆ ሆኖ አይቶታል። ያ መገለጥ ነው፣ መገለጥ ይባላል። ሪቪሌሽን። እነኛም
ነቢያቶቹ በመገለጥ መልክ ሲያዩ ነበረ። አንደኛ ቴዎፋኒ የምታነበው ካለ ቀጥልሽ። እሱ ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ ብዙ ጊዜ ሙስሊሞች ይች ነገር ያነሷታል። አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚለውን የእናንተ ኤግዛክትሊ ይወርዳል ነው፣ ተንቀሳቅሶ ነው የሚወርደው። እኛ እግዚአብሔር እንደዚህ በአንድ ቦታ ተወስኖ ከዛ በኋላ ወደ ሌላ ቦታ መሄድ ሲፈልግ ከዛ ከነበረበት ቦታ ጎድሎ ወደ ሌላ ቦታ ይሄዳል ብለን በፍጹም አናምንም። ምክንያቱም እሱ ሰማይና ምድርን የሞላ ስለሆነ ማለት ነው። መዝሙረ ዳዊት መዝሙር 139 ላይ እንደሚናገረው ሰው ሰማያትንም ምድርን የሞላ ነው። እግዚአብሔር እዚህ አለ እዚህ የለም የምትለው አይደለም። በአንድ ቦታ የተገደበ በአንድ ቦታ የሚታጣ ከአንድ ቦታ ተንቀሳቅሶ ወደ ሌላ ቦታ ሲሄድ እዛ የነበረበት ላይ የታጣ አሁን ደግሞ የመጣበት ላይ የሚገኝ እንደዛ አድርገን በፍጹም እንዳትስለው። እሺ ይሄ ወረደ የሚለውን ዘፍጥረት 11:5 ላይ ያለውን በቃ በግብር ተገለጠ ማለት ነው። በግብር ተገለጠ። አንድምታውን እንኳን ብታዩ ምን ይላል? ጌታም ተንኮላቸውን አውቆባቸው በእግር ያይደለ በግብር ወዳሉበት ሀገር መጣባቸው ይላል። በምን? በግብር መጣባቸው። 70 ሰናወር የሰሩትን ግን